ሰበር መረጃን እነሆኝ። በመካከለኛው ምስራቅ እየተፈጠረ ስላለው ጦርነት የዛሬውን ውሎ ጠቅለል አድርጌ ልንገራችሁ። የትላንትናውን ወዳችሁት እንደሆነ አስተውላለሁ። የዛሬውን እስቲ ልንገራችሁ ማለት ነው። እንግዲህ እናንተም ቤቱን ፎሎ አድርጉ፣ ቪዲዮውን ሼር እያደረጋችሁ እንግዲህ አዲስ መረጃ በመካከለኛው ምስራቅ የተቀሰቀሰው ጦርነት ወቅታዊ መረጃን እነሆኝ። በአሜሪካ እስራኤልና ኢራን መካከል የካቲት 21 ቀን 2018 ዓ.ም የጀመረው መጠነ ሰፊ ጦርነት ዛሬ አምስተኛ ቀኑን ይዟል። ግጭቱ አሁን ላይ ቀጠናዊ ይዘት እየያዘ ሲሆን አዳዲስ መረጃዎች እንደሚከተለው አቅርቤላችኋለሁ። የሀገራት ተሳትፎና እየደረሰ ያለው ጉዳት። ጦርነቱ ከተጀመረበት ቀን አንስቶ እስካሁን ድረስ በአጠቃላይ ከ14 በላይ ሀገራት በቀጥታም ይሁን በተዘዋዋሪ በግጭት ውስጥ በጦርነት ውስጥ ገብቷል። የመጀመሪያዋ ኢራን ነች። እንግዲህ ኢራን እስካሁን በደረሰ የአየርና የሚሳኤል ጥቃቶች የሟቾች ቁጥር በከፍተኛ ሁኔታ ጨምሮ 1045 ደርሷል። ትላንት ማታ ካስታወሳችሁ 700 ምናምን ነበር ማለት ነው። ከነዚህም ውስጥ በደቡባዊ ኢራን በሚገኙ ትምህርት ቤት ላይ በደረሰ ጥቃት የሞቱ 165 ህፃናት ይጠቀሳሉ። ከ5400 በላይ ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል፣ ኢንጁርድ የሆኑ ማለት ነው። ወደ እስራኤል ስንመጣ በኢራን በሚሳኤል ጥቃቶች 12 ሰዎች መሞታቸውን የተረጋገጠ ሲሆን ከ1200 በላይ ሰዎች ቆስሏል። የት? በእስራኤል ማለት ነው። የሞቱት 12 ናቸው፣ የቆሰሉት ደግሞ 1200። ወደ ሊባኖስ ስንመጣ ደግሞ በሊባኖስ በደረሰ ጥቃቶች 52 ሰዎች ሲሞቱ 153 ሰዎች ቆስሏል። ሊባኖስ እንግዲህ በቅርብ ጊዜ የገባች ሀገር ነች። እንግዲህ ነፃ ሰላማዊ የተባሉ ሀገራት ነበሩ፣ ግን አሁን ስደትም ሞትም እየጨመረባት ያለች ሀገር ነች። እንግዲህ የአሜሪካ ጦር በኩዌትና አካባቢ በሚገኙ ስፍራዎች ላይ በደረሰ ጥቃት 6 የአሜሪካ ወታደሮች መሞታቸውን ዋይት ሃውስ አረጋግጧል። ሌሎችን ሀገራት ስንመለከት በተባበሩት አረብ ኤምሬትስ፣ ዩኤኢ፣ ኩዌትና ባህሬን በደረሱ ጥቃቶች ከ10 በላይ ሰዎች ህይወታቸው ማለፉን እንግዲህ መረጃዎች ያሳያሉ። ባህሬንና ኩዌት ውድ አድማጮቼ ትላንትና ስነግራችሁ አንዳንድ ሰው ብቻ ነበር የሞተው ማለት ነው። እንግዲህ እዩት ምን ያክል ጦርነቱ እየተባባሰ እንደሆነ። ስለ ሶሪያ፣ ስለ ቱርክና ስለ ተለያዩ ሀገራት ደግሞ ያለውን እስቲ እውነታ ልንገራችሁ። አሉበት ወይስ እንዴት ነው የነሱ ቴንደንሲ በዚህ ጦርነት ላይ ልንገራችሁ። ስለ ሶሪያ፣ ቱርክ፣ ስፔንና ደቡብ ኮሪያ አዳዲስ መረጃዎችን ነው። ሶሪያ በአሁኑ ወቅት ታላቅ ትርምስ ውስጥ ትገኛለች። የሀገራት መንግስት በመውደቁ እስራኤልና አሜሪካ የሶሪያ የአየር ክልል ለጥቃት በስፋት እየተጠቀሙበት ይገኛል። ለዚህም ነው ኢራን አንድ የተኮሰችው ሚሳኤል አይታችሁት ከሆነ የሆነ ሰውዬ አብሮት ቆሞ እስኪ ምስል ዩቲዩብ እየለቀኩላችሁ ላይ እሱ ላይ እንግዲህ ጦርነት ውስጥ መግባቷን ኢራንም ኢላማ እንዳደረገቻት የሚያሳይ ነው። እንግዲህ ሌላኛው ቱርክ ነው። ቱርክ ከኢራን ተተኩሶ በሶሪያ በኩል ያለፈውን ሚሳኤል በሜዲትራኒያን ባህር ላይ መጣሏን ገልጻለች። እንግዲህ ፕሬዝዳንት ኤርዶጋን ጦርነቱ እንዲቆም ጥሪ እያቀረቡ ቢሆንም በኔቶ በኩል ያላቸውን የመከላከያ ዘዴዎች በተጠንቀቅ አቁሟል። ወደ ስፔን ስንመለስ ስፔን በአውሮፓ ውስጥ ለየት ያለ አቋምን በመያዝ አሜሪካ በሷ ሀገር የሚገኘውን ወታደራዊ ጣቢያዎችን ቤዞችን ማለት ነው በኢራን ላይ ለሚሰነዘር ጥቃት እንዳትጠቀም ከልክላለች። ይህም በአሜሪካና በስፔን መካከል ዲፕሎማሲያዊ ውጥረትን ፈጥሯል። ወደ ደቡብ ኮሪያ ስንመጣ ጦርነቱ የዓለም የኤሌክትሮኒክስና የቺፕ ምርት ላይ ከፍተኛ ስጋት በመፍጠሩ ደቡብ ኮሪያ የኢኮኖሚ ደህንነቷን ለማጥበቅ ስትል ጥረት እያደረገች ነው። እንግዲህ ስደትና መፈናቀልን ስነግራችሁ ስደትና መፈናቀል በጦርነት ምክንያት በሊባኖስ ብቻ በአንድ ምሽት ትላንትና 30,000 ሰዎች የተሰደዱ ሲሆን በአጠቃላይ የተፈናቃይ ቁጥር 94,000 በላይ ሆኗል ማለት ነው። በኢራን በኩል በሚሊዮን የሚቆጠሩ ሰዎች ወደ ጎረቤት ሀገራት ለመሰደድ በመጠባበቅ ላይ ይገኛሉ። የዚህ የመረጃ ምንጮች አሜሪካም የተለያዩ ስደተኞችን ወደ ሀገሯ እንድትመለሱ በጠራችሁ መሰረት የነዚህ ሁሉ ተጠቃለው 94,000 ነው ማለት ነው። የዚህ ሁሉ መረጃ ምንጭ ሶርስ ኦፍ ኢንፎርሜሽን ብዬ የምነግራችሁ ሬድ ክሬሰንት የኢራን ማለት ነው፣ ሮይተርስ እና አልጀዚራ ናቸው። ቴንክ ዩ። ቤቱ ፎሎ ይደረግ። አዲስ መረጃዎች ካሉ እየተከታተልኩ አደርሳችኋለሁ።